እርግጠኛ እንዲሆን ያደረገው እሱ አምላክ አይደለም፣ የሰዎቹን ህይወት ዴሊ የሚመለከት ሰው አይደለም። ግን እነኚህ ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ እንደሚያምኑ ግን ምንድነው እሱ እርግጠኛ ነው። ያውቃል። ጌታን የካዱ ሰዎች አይደሉም። በክርስቶስ ኢየሱስ የሚያምኑ ሰዎች ምን እንዳላቸው ሊያስታውሳቸው ጻፈ። የዘላለም ህይወት እንዳላችሁ ታውቁ ዘንድ ይህንን ጽፈላችኋለሁ አለ። የዘላለም ህይወት እንዳላቸው እርግጠኛ የሚሆኑበት ምክንያት ምንድነው? ዮሐንስ ስለ ሰው ህይወት እንዴት ነው እርግጠኛ የሆነው? በክርስቶስ ኢየሱስ ማመናቸው። አየሽ፣ ይሄ የአዲስ ኪዳን የክርስትና ትምህርት ነው። አንድ ሰው የዘላለም ህይወት እንዳለው እርግጠኛ የሚሆነው በክርስቶስ ኢየሱስ በማመኑ ብቻ። በጽድቅ በቅድስና ይኖራል፣ ይመላለሳል። ምንም ጥያቄ የለውም። የዘላለም ህይወት ነፃ ስጦታ ነው። ያውም ይሄ ነፃ ስጦታ የተሰጠው በጣም በሚገርምሽ መልኩ ለኃጢአተኛና ለበደለኛ ሰው ነው። ስለዚህ ይሄ የዘላለም ህይወት ነፃ ስጦታ ነው ካልን የሆነ ታይም ላይ ተለውጦ በእኛ ልፋትና በእኛ ጥረት የሚገዛ ነገር ግን አይደለም። ነፃ የሆነው እስከ መጨረሻው ነው። ለሆነ ጊዜ አይደለም ነፃ የሆነው። ነፃ መሆኑ እስከ መጨረሻው ነው። ጌታን የተቀበልኩ ቀን ብቻ አይደለም በነፃ የተሰጠኝ አይደለም። በሞት አፋፍ ላይ አልጋ ላይ ተኝቼም የዘላለም ህይወት ነፃ ነው። በክርስቶስ ኢየሱስ በማመኔ ብቻ የማገኘው ጉዳይ ነው። አይገናኝም። ሰርቼ ለፍቼ የማገኘው ጉዳይ አይደለም። it's a free gift definitely እኔ እንደውም አሁን ካንተ ጋር እያወራሁ ስመጣ የበለጠ ለራሴ የራሴ ነገር ራሱ ግልጽ እየሆነልኝ የመጣው ነገር ምንድነው በባኬን ፎርዙ ማለት ነው። እሺ ልክ አንዴ ዳንክ ከዛ ፎሬቨር ሴቭድ አይነት ነገር እንዳልሆነ የኛ ነገር ሞር የእንትን እያለልኝ መጣ። አሁን አንተ ስትናገር ካንተ እንዴት እንደሚለይ እየታየኝ ስለመጣ ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ አሁን አንዴ ዳንሽ ለዘላለሙ ድነሻል የሚለው ነገር ሳይሆን በቃ ኢየሱስ ክርስቶስ የድህነት መሰረት ጸጋው በኢየሱስ ጸጋ ኢየሱስ ክርስቶስ በጸጋ የአክቲቬት የሚያደርግልን ጸጋችንን ድህነታችንን አክቲቬት የሚያደርግልን ሲል ከምንድን ነው የሚጸናው? አለመካድ ነው። አሁን አንተ በለጠ የነገርከኝ ስመጣ ፋኒ ክሊር አድርጊልኝ። እሺ አሁን እኔማ ተመክሮ ኢየሱስ ክርስቶስ መሰለሽ ይሄንን ነው ክሊር የምታደርጊልኝ። ቆይ ክሊር የምታደርጊልኝ ይሄንን ነው። ስንት አይነት መዳን ነው ያለው? አንድ መዳን ነው። እርግጠኛ ነሽ? ኦፍ ኮርስ። ይሄንን መዳን መቼ ነው የምታገኘው? በኢየሱስ ክርስቶስ ስታምን። እርግጠኛ ነሽ? ያፕ ሙሉ ነው። ኢየሱስን ስታምኚ ሙሉ ነው የዘላለም ሕይወት የሚሰጥሽ ነው። እየታየ ጸባይሽ እየታየ ነው የሚሰጥሽ። አይ አይደለም። ቅድም ሜሎስ እንዳለው ከሜሎስ ጋር ስናወራ አምስቱ ኮሮቹ አሉ አይደለ? ኮር ብሊቦቹ አምስት ዋና ምስጢራቶቹ ኢየሱስ ክርስቶስ የሥጋ መሆኑን የሥላሴ አንድም ሶስትም መሆኑ ስለ ትንሣኤው ሙታን አምስቱን አማደ ምስጢር ቅድም የተነጋገርነውን ማመን አለብክ ለመዳን አይደል? ኦኬ እሺ። እንዳይሰፋን ሶ ለመዳን አሁን የበለጠ እየራቀብሽ ነው የሚሄደው። እንደዛ የራቀብሽ ነው እየሄደ ያለው። ቅድም ተስማምተናል በዚህ ፖይንቶች ከሚሎስ ጋር። እኛም እንደሱ እናደርጋለን። እኛም እንደሱ ነን። ታዲያ ለምን ኦርቶዶክስ ሆናለሁ? እሱም ልክ ነው፣ እኛም ጋር አለ እያለኝ ነበረው። አይ እሱ ያለበትን ሐሳብ ሚስ ስላደረግሽው ነው። ምናልባት ግን ሌታሲዩም ለምሳሌ ልክ ነው። ለምሳሌ ተጠመቀናል፣ ምንም ጥያቄ የለውም አይደል?
ተጠምቄያለሁ፣ በክርስቶስ ኢየሱስ አምናለሁ፣ የሙታን ትንሣኤን እቀበላለሁ፣ በሥላሴ አምናለሁ አይደል? እሺ እንደ አንድ ክርስቲያን በክርስቶስ ኢየሱስ ሳምን የማገኘው የመዳን መንገድ ሙሉ መዳን ነው፣ የዘላለም ሕይወት ሙሉ ፓኬጅ ነው ብለሽ ነው የምታምኚው አይደል? ማለት የተሰጠኝ የዘላለም ሕይወት ነው፣ የጎደለ እኔ ሰርቼና ለፍቼ የማሟላው የዘላለም ሕይወት የለም አይደል? በውስጡ አሁን በጣም ክሊር አደረከው። የምታሟላው ሳይሆን ግሬሱን የምታስቀጥልበት ነገር ነው እሱ። እስከ መጨረሻው ድረስ የሚጸና እርሱ ይድናል የሚለው ያ የምትጸናው ከምን ግሬ በዛ ጸጋ ስትጸና። አሁን የሆነ ሐሰተኛ ትምህርት መጥቶ በመሃል ቢወስድክ የለህም። ኦኬ እሱ ጥሩ እኮ። አሁን ስለ መዳን ክሊር እናድርገው ነው። ለመዳን አይደለማ። ኦልሬዲ በእግዚአብሔር ልጅ በክርስቶስ ኢየሱስ ስታምኚ ኦልሬዲ ምን ሆነሻል? ድነሻል ነው አይደል? ጀርኒው የዳነ ሰው ጀርኒ ነው አይደል? ፋውንዴሽኑ የሆነ ቀን ሰው መጥቶ ሲጠይቅሽ ገና ልድን ነው የምትይው አይደለም? እንደዛ ነው የምትይው? እሺ ድህነቱ አይደለም በፍጹም። እሺ ቴንክ ዩ። አሁን ፋኒ ዛሬ ድናለች? የስ ኦኬ። ዛሬ በትሞት የት ነው የምትገባው? እሱ ጌታ ያውቃል ብያለሁ። ቀደምም እንኳን እኔ ቅዱስ ጳውሎስ ብሏል። ቅዱስ ጳውሎስ 14 መጽሐፍ የጻፈልን እንኳን እሱ ምህረት ያድርግልኝ። እኔ የእሱን ምስለ ራሱን መጨረሻ መናገር አልቻለም። ምን አለ? የት እንደሚገባ ግራ ገብቶታል። እኔ ጳውሎስ ቅዱስ ጳውሎስ ብሄድ ይሻለኛል እያለ እኮ ሲናገር የነበረ እኮ ነው አለ አንድ ፓርት ላይ ረስተሽው ነው። እኔ ብሄድ ይሻለኛል እያለ እኮ ነው፣ ለእኔ መሞት ጥቅሜ እኮ ነው እያለ እኮ የሚናገር እኮ ነው። ሜዱን እኮ የሚናፍቅ ሰው እኮ ነው። ቆይቱ ጋር አውጣልሃለሁ ማለት እንዴት? አይ አይደከምኳችሁ። ግን ጳውሎስ ሄዝ በጣም እርግጠኛ ነው የት እንደሚሄድ ጠንቅቆ የሚያውቅ ሰው ነው። ግን ትልቁ ፖይንት ምንድነው እንድትረዱ ያክል ማለት ነው፣ የዳነ ሰው እግዚአብሔር የዳነን ሰው የት ነው የሚያስገባው? አሁን ብትሞት የዳነን ሰው የት ነው የሚያስገባው? ገነት መንግስተ ሰማያት። አሁን ብትሞት እርግጠኛ ነሽ? አይ መቼም ይሞት የዳነን ሰው እግዚአብሔር የት ነው የሚያስገባው ነው ያልኩት። ገነት መንግስተ ሰማያት። ኦኬ አንቺ ድኛለሁ ብለሽኛል። የት ነው የምትገቢው? እሱን እኮ ያው አንቺ ኪፕ ካረኳት እስከ መጨረሻው ድረስ የሚጸና እሱ ግን ይድናል እንደተባለው እስከ መጨረሻ ድረስ መጽናት ማለት ዛሬ አታምኚም በክርስቶስ ኢየሱስ? ዛሬ አታምኚም በክርስቶስ ኢየሱስ? አምናለሁ እንጂ በክርስቶስ ኢየሱስ ያመነ ሰው ዛሬ ድኛለሁ ብለሽ እየተናገርሽ፣ ዛሬ የዳነ ሰው ነኝ እያልሽ እየተናገርሽ፣ የዳነ ሰው ደግሞ መንግስተ ሰማያት ነው የሚገባው ብለሽ እየተናገርሽ፣ እንደዚህ እንዴት ነው ግራ የምትጋቢው? ኦኬ ምንድነው? የቱ ጋር ነው ግራ መጋባቱ የሚመጣው? ኧረ እኔ ገና አልተጋባሁም ወይ እነዋ እንደዛ ነው። አልዳንኩም ብትይኝ ልክ ነው። ያልዳነ ሰው እሺ አንድ የሚገባው አንድ ብቻ ዳን። ብዙ እንትን አልኩ፣ ረጅም ሰዓት ያስኩ። አይ ነው ሳውራ ቀስ ብዬ ስለማዳምጥቅ አሮጋንስ ስለሌለኝ አሮጋንት ሆኜ ማቋረጥ ምናምን እሰማሃለሁ እና ለዛ ይሆናል በትዕግስት ያናገርከኝ። ቴንኪዩ። ግን አሁን ኢየሱስ ክርስቶስ ራሱ በማቴዎስ ላይ እስከ መጨረሻው ድረስ የሚጸና እርሱ ግን ይድናል ማለት ፊውቸሪስቲክ ነገር ነው። ይድናል እንደ ፊውቸር ያልጸናስ ምናምን ማለት መዳኔን ሼክ ላደረገው ፈልጌ አይደለም። ስለ መዳን ግን 7-8 ቦታ ውስጥ ስለ መዳን የተነገሩ ነገሮች አሉ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል። ስለ ጥምቀት ያነሳ ከውሃና ከመንፈስ ቅዱስ
የተወለደ የዘላለም ሕይወትን ያገኛል። ስለ መዳን ወደ 7 ቦታዎች ላይ ተገልጿል። ስለ መጽናት እና ስለምንድን ነው እዚህ ጋር የተናገረው? አሁን እስከ መጨረሻው የሚጸና ግን እርሱ ይድናል የተባለው ፊውቸር ነው። ይሄ ቃል ለአንተ ምንድን ነው? ለምሳሌ እሺ እኔ አይ ቲንክ የተወሰኑ ግራ እንዲሁ ኮንፊውዝድ ያደረጉሽን ፖይንቶች ምናነሳ ተጠራዊ ያስባለሁ። የመጀመሪያው ፖይንት ስጋና ደሙን የበላ ሰው ይድናል ሲል ምን እያለ ነው ያለው? ኦኬ ምን እያለ ነው ያለው? ስጋና ደሙን የበላ የዘላለም ሕይወት አለው ብሎ ጌታ ሲናገር እያወራ ያለው ስለ ቁርባን አይደለም። ዮሐንስ ወንጌል ምዕራፍ 6 ስለ ቁርባን የሚጠቀስ ጥቅስ አይደለም። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ የሚለው የዘላለም ሕይወትን እሱን አምኖ ስለ ማግኘት የሚናገር ክፍል ነው። ዮሐንስ ወንጌል ምዕራፍ 6 ስለ ቁርባን አይደለም። ስጋዬን ያለው ፓርት ላይ ስፔሲፊካሊ አሁን ይሄንን ነው ኮንሰፕቱ እሱ ነው። አሁን አውዱን ሄዶ ላነበበና ለተረዳ ሰው ክፍሉ እያወራና እየተናገረ ያለው ክሊር በሆነ ሐሳብ ኦኬ። ለዚህ ነው ቅድም ቆም ብለሽ እንድታዩ የፈለኩት ለዛ ነው። ይኸውልሽ በኢየሱስ ታምኛለሽ፣ በክርስቶስ ኢየሱስ እያመንሽ የዘላለም ሕይወት ግን አለኝ እርግጠኛ ሆኜ የምነግርህ ሜሎስ የቆረብኩ ቀን ነው አልሽ። እቺ ቃል በጣም ነው ባይዘው የነካችኝ። አየሽ ግን በማን ታምኛለሽ? በኢየሱስ ታምኛለሽ። ኢየሱስ ስለ አንቺ ኃጢአትና በደል እንደሞተ እሱ በሰራው ሥራ የዘላለም ሕይወትን እንደምታገኝ ታምኛለሽ። እያመንሽ ግን ቁርባን የሚባል ነገርን ነው እየጠበቅሽ ያለሽው። አየሽ ዮሐንስ ወንጌል ምዕራፍ 6 ለዚያውን መልስ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 6 ያዕቆብ ላይ ይላል እንደዛ ይሄ ስራ ያለውን እኮ እሱ ነው። ስጋው ደግሞ መቀበል መጠመቅ የእምነት ስራ አይልም ያዕቆብ አይልም እንደዛ። የእምነት ስራ የሕግ ስራ ሳይሆን የእምነት ስራ አይልም ያዕቆብ። ስጋና ደም የእምነት ስራ ሆኖ አያውቅም። ያዕቆብ ቁርባንን አላነሳው። ያንን ስጋዬን የበላ ስለ ቁርባን አይደለም ያልከው ፓርት ስለምን እንደሆነ ልታስረዳኝ ትችላለህ? ስለ እምነት ነው የሚያወራው። ስጋዬን የሚበላ ደሜንም የሚጠጣ የሚለው ፓርት ስጋው ምንድን ነው? ደሙ ምንድን ነው? እኔው ከጠቀመሽ በደንብ እንድታየው ያክል ዮሐንስ 6 ላይ ያለው ነው። ዮሐንስ ወንጌል ምዕራፍ 6 ብዙ ሰዎች ተሳስተው ለቁርባን ይጠቅሱታል። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል አሁን የምትናገረው ማብራሪያ ማን እንዳስተማረህም አብረህ ትነግረኛለህ። እሺ እነግርሻለሁ። ችግር የለም። ክፍሉን ስታየው በደንብ ስለምትረጁ እንደዚህ ይላል አይደል? ከሐሳቡን ኮንሰፕቱ እንድትረጁ ማለት ነው። በባህር ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣ አሉት። ኢየሱስ መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክት ስላያችሁ አይደለም አለ አይደል? እሺ ምልክትን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱንም እግዚአብሔር አብ አትሞታልና አላቸው። ለምን ስሩ አለ? የዘላለም ሕይወት ለሚሆን መብል ስሩ አለ። ቁጥር 29 እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉት። የእግዚአብሔርን ሥራ እንድንሰራ ምን እናድርግ ያሉት ምን ለማግኘት ነው? አሁን የሚሰሩት ሥራ ምን ስለሚያስገኝ ነው? የዘላለም ሕይወት እንዲያስገኝ ነው። ስለዚህ አሁን የሚሰራ ሥራ አለ ማለት ነው። ኦኬ ይሄ ሥራ ምን ያስገኛል ብሎ ነገራቸው?
የዘላለም ሕይወትን ያስገኛል። ቁጥር 29 ስሚ። ኢየሱስ መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። አለቀ። በልጁ የሚያምን ሰው ምን ያገኛል ማለት ነው? የዘላለም ሕይወትን ያገኛል። እንስራ ብለው ሲጠይቁት እመኑ ብሎ መለሰላቸው። ስራው በኢየሱስ ማመን ነው፣ ሌላ አይደለም። በኢየሱስ የሚያምን ሰው በቃ የዘላለም ሕይወት አለው። ስራው ይሄ ነው። ከዚህ በኋላ ይህንኑ ኮንሰፕት ነው ግራ ማለት ላለማመን እየታገሉ ከጌታ ጋር እስከ ታች ድረስ የሚቀጥሉት ማለት ነው። ይህንኑ ሐሳብ ነው ጌታ የሚያስረዳቸው። ሰዎቹ የመብል ጉዳይ ነው ውስጣቸው ያለው፣ በመብል ነው ጌታ እያስረዳቸው ያለው። እሺ ታዲያ እዛ ጋር ይህንንም አለ የእግዚአብሔርን ሥራ በማመን ነው ያላለ። አልገባኝም። ናሺ ያቺ ፓርት የእግዚአብሔርን ሥራ ላይክ በማመን ብቻ የእግዚአብሔርን ሥራ በምን እንስራ ሲሉት የዘላለማዊን ስለ ለማግኘት ምን እናድርግ ሲሉት ይህንንም እሷን ፓርት እንድትደግምልኝ ስለፈለኩ ነው። እሺ እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉት። ኢየሱስ መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። አለቀ። ስራው እሱ ነው። በእርሱ ማመን በቃ እሱ ቆኛ አንኩ ግራንም ገበዳ አሁን እሱ ጋር ማለት ነው። በእርሱ ማመን ማለት ኢየሱስ ክርስቶስን ማመን፣ ቃሉን መቀበል፣ ቃሉ ያለውን ነገር ማድረግ እኮ ነው። አሁን ትልቁ ዲፍረንስ እሱ ጋር ነው መሰለኝ። ማመን የሚለው ቃል በራሱ ማመን ነው። ምንም አታመናሽ አክቲቭ ፌዝ ነገር ነው። ላይክ ማመን ብቻ ማመን ነው። ቃል ሌላ ምንም የለው። የዘላለም ሕይወት ለማግኘት ኦፍ ኮርስ ኢየሱስን አምነን ብቻ ነው። ሌላ ነገር የለው። ማንም ሰው ስራ ሰርቶ ጌታ ያዘዘውን ትእዛዝ ጠብቆ የዳነ ሰው የለም። ቃለቀ። ኢየሱስ ክርስቶስ ያለውን ትእዛዝ መጠበቅ ነው ካልሽ ጌታችን ኢየሱስ ክርስቶስ የተናገራቸው በጣም አያሌ ነገሮች አሉ። እነሱን ሁሉ እስክትፈጽሚ ድረስ አልዳንሽም ማለት ነው። ያ ደግሞ ኢምፖሲብል። ጌታ ሲናገር በቃ በእኔ እመኑ ነው። ያ ኢምፖሲብል ነው፣ አይሆንም። ማናረገውን ነገር ነው አድርጎ ያለው እሱ። እኛን እየተፈታተነ ነው እንዴ ዳኒ? ሁሉን ነገር አርገሻል። ጌታ ያለውን ነገር አርገሽ ነው ዳንሽው። አረ በፍጹም እሱን እኮ አሁን እኛ ጋር የዘላለም ሕይወትን የሚያስገኘው በክርስቶስ ማመን ነው። እና ያ እምነት ደግሞ በክርስቶስ ትእዛዝ ውስጥ ያለውን ምስጢር በመፈጸም ጌታ ብዙ ነገር ነው ያዘዘው። ከሞን ታዲያ ጌታ ብዙ ነገር ያዘዘው እኮ ስለዚህ ያዘዘውን ሁሉ ከጨረሽ በኋላ ነው መዳን የምትችው። አየሽ፣ ይሄ ደግሞ የአዲስ ኪዳን ትምህርት እንዳልሆነ ታውቂያለሽ። ሰው በክርስቶስ ኢየሱስ አሁን እኮ ላንተ ትምህርት ራሱን ላንተ ትምህርት እንትን ብል እስከ መጨረሻው ድረስ ቢጸና እሱ የታመነ ነው የሚለው አንዱም ለእንደዚህ አይነት አዲስ ትምህርት ወስድ እኮ ነው። አሁን አንተ ምትለውና አዲስ ትምህርት ይሄ አዲስ እኮ ላንቺ ነው አዲስ ትምህርት ነው። ይሄ የጌታ ትምህርት ነው። ክሮኖሎጂካሊ ራሱ ጌታን የተናገረው ነው እኮ አይደለም። በዚህ መልኩ የተረዳው ጌታ እኮ ነው ያለው ነው አይደለም። አሁን እኮ ቃሉ እኮ ራሱ ነው። ግን በዚህ መልኩ የተረዳው ላይክ አክቲቭ ፌዝ ብቻ እምነት በቃ ማመን በሱ ማመን ነው የሚለውን ነገር እንዴት ነው የተረዳው? ሌላ ምን ንገሪኝ። ምን ትጨምሪበት? ኢየሱስ ማመን ላይ ምን ትጨምሪበት? ለመዳን አሁን ክርስቶስን ማመን ማለት ክርስቶስን ማመን ማለት የተናገረውን ቃል ትእዛዙን መፈጸም ነው እኮ። ምን ለምሳሌ? ለዛ እኮ ነው
ስጋውን መቀበል፣ ስጋውን መብላት፣ ደሙን መጠጣት የዘላለም ሕይወት ለማግኘት አንዱ ክራይቴሪያ የሆነው ለመፈጸም ጌታ አላለማ። አሁን ቆይ ለዘላለም ሕይወት እንድታገኙ ቁረቡ ያለበት ቦታ የለም። ለመፈጸም አየሽ እኮ አትቀላቂው። አሁን ስለ መዳን እናወራና ከዛ ስለሌላ ነገር እናወራለን። መፈጸም የምትይው መጠበቅን ነው የምታወሪው አይደል? መጠበቅን የምትናወራ ከሆነ መጀመሪያ እኮ ያለን ነገር ነው የምትጠብቂው፣ የሌለን ነገር አትጠብቂም አይደል? ስለዚህ የዘላለም ሕይወት ለማግኘት ጌታ ያለውን ሁሉ መጠበቅ አለብኝ ካልሽ ጌታ ብዙ ነገር አዟልና ያዘዛቸውን ነገር ሙሉ እስከምታሟይ ድረስ አንቺ የዳንሽ ሰው አይደለሽም ማለት ነው። ድህነቴን አልፈጸምኩም ነው እንጂ ድኛለሁ። ግን ዳንዬ ግን ከታች ያለውን ሰው እየቀላቀልሽ ነው። እየቀላቀልሽ ነው። ችግር የለም፣ ስለ ሰው አትጨነቂ። ሁሉም ደስ ብሎት እየሰማ ነው ያለው። እየቀላቀልሽ ነው ያለሽው። ምንድነው እየቀላቀልሽው? ኦኬ አሁን ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን ይድናልን? ተስማማን? ሲያምን ይድናል። ፋውንዴሽን በትክክል ቆይ ሲያምን ይድናል የሚለው ኮንሰፕት ውስጥ ኢየሱስን ሲያምን ነው እንጂ ስራ ሰርቶ አይደለም አይደል? ሰርቶ አይደለም የሚድነው፣ ስላመነ ነው የሚሰራው። በቃ ስለዚህ አሁን ስራን እንዳታነሺ። ኦልራይት። ስለዚህ ስራ ለምን እንደሆነ የሚሰራው ዊል ዲስከሲት ካስፈለገ። ስለዚህ አሁን የዘላለም ሕይወት አለው የምንለው ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ ስላመነ ነው ያገኘው ማለት ነው። ስለዚህ ካመነ በኋላ በልጁ በክርስቶስ ኢየሱስ የዘላለም ሕይወት ያገኛል። የዘላለም ሕይወት ያገኘ ሰው የዳነ ሰው ነው። የዳነ ሰው ስራውን ይሰራል አይደል? ኦፍ ኮርስ በቃ አንድ ገጽ ናቸው። ስለዚህ ሁለት ሆነው ሁለት ገጽ ያላቸው ቱ ፌስ ነው። ስለዚህ በአንቺ ንግግር መሰረት ለመዳን አይደለም ስራ የሚሰራው ማለት ነው። ስለ ዳነ ነው አሁን ስራ እየሰራ ያለው። yes ኦኬ። ስለዚህ ስራ ለድነት ሳይሆን የዳነ ሰው እምነቱን የሚያሳይበት የሚገልጥበት ነው ማለት ነው። ኦኬ ጥሩ። ስለዚህ አሁን ወደ ሐሳቡ እንመልሰው። ይሄንን ኮንሰፕት ከያዝን የዘላለም ሕይወት በእምነት ብቻ የሚገኝ ጉዳይ ከሆነ የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን የሚገኝ ብቻ ከሆነ የሚቆርበው ለመዳን ብሎ አይደለም ማለት ነው። ሲነርጂ ነው፣ ትብብር ነው፣ ከዚህ ነገር ውስጥ መተባበር ነው እኮ። ስለዚህ ለመዳን ብሎ አይደለም የሚቆርበው ማለት ነው። አይደለም፣ በውስጡ ለመኖር ነው፣ በድህነት ውስጥ ለመኖር ለመቀጠል እንጂ ኢኒሺያሊ መዳን ለማግኘት አይደለም። ስለዚህ እሺ ለድነቱን እሷን ቃል እስቲ አንዴ ድገሚያት። ምን ለማድረግ ነው? በዚህ በድህነት ጸጋ ውስጥ በመታዘዝ በውስጡ ለመኖር ነው። ስጋው ደግሞ የምንቀበለው ሲነርጂ ከእግዚአብሔር ጋር ማስረጃ ስለ ቁርባን አሁን ላልሽው ንግግር ማስረጃ አሁን ያው እንግዲህ የወንጌል አስተማሪ ስላልሆንኩ ይሄኛው እዚህ ጋር ነው ልል አልችልም፣ ግን አይ ካን ሉክ ኢት አፕ። ችግር ቴክ ዩር ታይም። አሁን ከእግዚአብሔር ጋር አብሮ መስራት ወይም ደግሞ ሲነርጂ ትብብር ኦኬ ፊልጵስዩስ ላይ ምዕራፍ 2:12 እሺ ፊልጵስዩስ ምዕራፍ 2 ከቁጥር 12 እስከ 13 እሺ ታነባዋለህ ወይስ ላንብበው? ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃድ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና።
እሺ ከቁርባን ጋር ምን ያገናኘዋል? አሁን እዚህ ላይ ከቁርበት ተባበሩ ከእግዚአብሔር ስራ ጋር መተባበር። አሁን እዚህ ላይ እግዚአብሔር የዚህ ሁሉ የኃይልና የጸጋ ምንጭ ሲሆን ሰው ደግሞ በፍርሃትና በመንቀጥቀጥ ፎከስ አድርጊ። ስለ ቁርባን ነው የጠየቁሽ። ሲነርጂውን እኮ ነው የሚተባበረው ከእግዚአብሔር ጋር አብሮ መስራት፣ አብሮ መተባበር ማለት ከቁርባን ጋር ማስረጃ ስጭኝ። ኤግዛክትሊ ቁርባኑ ሲነርጂ ነው። ዩ ቢውልድ አድርገሻል። አንቺ ቢውልድ አድርገሽ የለ ቁርባን ነው ብለሽ አንደኛው ቢውልድ አድርገሻል። ሶ ማስረጃ ስጭኝ አልኩሽ እኮ ለዛ ነው። ከአንዳንድ እንደዚህ ያደርጋችሁ የምትቀበሉት ሲነርጂ እያደረጋችሁ ነው የሚል ነገር አይደለም። ይኸውልሽ እኔ ስቆርብ ነው ድነቴን የምፈጽመው እያልሽኝ ያለሽው አይደል? አዎ አንድም እኮ ለሱ ማስረጃ ስጪኝ ነው እያልኩኝ ያለሁት። ኦኬ ኤግዛክትሊ አሁን ጥያቄ ገባኝ። ይሄ ስለ ሲነርጂው መተባበሩ ሳይሆን ድህነትን ማስቀጠል በጸጋ ውስጥ መኖር ሳይሆን የፓርቲሲፔሽኑ አንዱ ቁርባን እንደሆነ ማስረጃ፣ አንዱ ቁርባኑ የፓርቲሲፔሽኑ አካል እንደሆነ ማስረጃ ነው። አይ ይኸውልሽ የጌታማ ትእዛዝ ነው እኮ እንቆርባለን፣ ምንም ጥያቄ የለውም። ኦኬ ምንም ጥያቄ የለውም። ሞቱን እንናገራለን፣ ይሄን በበላችሁ ጊዜ ሞቱን ትናገራላችሁ ምናምን ስለሚል ማለት ነው አይደል? ምንም ጥያቄ የለውም። የጌታን ስጋና ደም እንወስዳለን፣ ክርስቲያኖች ነን። ኦኬ ግን አንቺ እያወራሽ ያለሽው ስቆርብ ነው የምድነው እርግጠኛ የምሆነው አሹራንሱን እኮ ነው ላስታውስሽ። ይኸውልሽ ያልሽውን ከተውሹ ዋናው እንድታዩ ነው ዋናው። ምን አልሽ መሰለሽ ሜሎስ? እኔ ይሄንን እምልህ የቆረብኩ ቀን ነው ብለሽዋል። አሹራንሱን እኮ ነው ማለት። አሹራንስ ማለት እርግጠኝነት ማለት አይደለም የምታወሪው? አዎ እኮ ታዲያ ስትቆርቢ ነው ወይ እርግጠኛ የምትሆኚው ነው ጥያቄው። አየሽ ለዚህ ትምህርት ለዚህ ቤዚክ ለሆነው ኮንሰፕት ስትቆርቡ ነው እርግጠኛ የምትሆኑት የሚለውን ሐሳብ ከእግዚአብሔር ቃል ነው ማሳየት ያለብሽ። በእግዚአብሔር ቃል ውስጥ አንድም ቦታ ላይ ሰዎች የዘላለም ሕይወት እንዳላቸው ቁርባን ቁረቡ የሚል የተጻፈ ጥቅስ የለም። አንድ ቦታ ማለት ነው ቁርባን ተጠቅሶ የዘላለም ሕይወት እንድታገኙ ቁረቡ የተባሉበት ቦታ የለም። ለምልክት ማለት ነው። ኦልሬዲ የዘላለም ሕይወት ያላቸው ሰዎች ናቸው የሚቆርቡት። በልጁ በክርስቶስ ኢየሱስ አምነው ህብረት ውስጥ ያሉ ሰዎች ናቸው የሚቆርቡት። በነፃ የጸደቁ ሰዎች በመስቀል ላይ የተደረገላቸውን ያንን ተአምር ለመታሰቢያ የሚያደርጉ ሰዎች ናቸው። አለቀ። አየሹ እንጂ የቆረቡ ቀን የዘላለም ሕይወት አልታደላቸው። ያመኑ ቀን የዘላለም ሕይወት የታደላቸው። ያንን ሕይወት ሲቆርቡ ነው የሚያስታውሱት። ጌታ እኮ ስለኔ በመስቀል ላይ የከፈለው ዋጋ ነው፣ ስለኔ ያደረገው ነው፣ ለመታሰቢያ የሚያደርጉት ጉዳይ ነው። ኦኬ አዲስ ኪዳን ውስጥ ያለው ትምህርት ይሄን። አንድም ቦታ ላይ ሐዋርያቶች ወንጌል ሰብከው እንድትድኑ በሉ ቁረቡ አላሉ። አሁን እኮ ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም የሚለው ቃል እኮ ነው ወደዚህ እኮ ነገር የሚያመጣ። ስለ ቁርባን አይደለም ታዲያ እሱ ፓርት ነው። አየህ ለዘላለም የሚያለያየን እኛን ማለት ነው። አይ የለም አንቺም ቢሆን ልታሳይኝ አትችይም። ቁርባን መቼ ነው የተሰጠው? የጌታ እራት እኮ ነው ቁርባን። መቼ ነው ቁርባን የተሰጠው? የጌታ እራት መቼ ነው ጌታ የሰጠው? ጌታ ከመሰቀሉ በፊት ዕለተ ሐሙስ ላይ አይደል? አለቀ። ዮሐንስ ወንጌል ምዕራፍ 6 እኮ ነው እያወራን ያለ ነው። ዮሐንስ ወንጌል ምዕራፍ 6 ላይ እኔን ካልበላችሁ የዘላለም ሕይወት የላችሁም ያላቸው እነማንን ነው? ሐዋርያቶች አይደል? እኔን ብሉኝ እኔ የዘላለም ሕይወት ታገኛላችሁ ያለው በእርሱ ያላመኑ ሰዎችን። እሺ ቀደም እኮ ያነበብኩልሽ ለዛ ነው። በክርስቶስ ኢየሱስ ያላመኑ ሰዎች ናቸው እየጠየቁት ያሉት።
ስለ ምግብ እያነሳ የህይወት እንጀራ እኔ ነኝ እያለ እየነገራቸው ያለው በክርስቶስ ኢየሱስ ያላመኑ ምን ማለት ነው? እንጀራን አይተው የተከተሉ ሰዎች ናቸው። ኢየሱስ እውነት ህይወት እንደሆነ አምነው የተከተሉ ሰዎች አይደሉም። በጌታ እራት ላይ ቁጭ ብሎ አይደል እንደ ኢየሱስ ክርስቶስ እንደዛ ያላቸው አይደለም። ለዛ ነው ስለሚያምታቱት ነው። አይደለም አንድም ቦታ ላይ የትኛውም ወንጌላት ላይ ማለት ነው የዘላለም ሕይወት እንድታገኙ ሥጋዬን ብሉ ያለበት ቦታ ላይ የለም። ዕለተ ሐሙስን በተመለከተ ዮሐንስ ወንጌል ምዕራፍ 6 ላይ የምናገኘው ዕለተ ሐሙስ አይደለም። እንጀራውን ቆርሶ ወይንም አንስቶ ባርኮ የሰጣቸው ቦታ ላይ የዘላለም ሕይወት እንድታገኙ ብሉ ብሎ አስተማረ። የዘላለም ሕይወት አይደለም የዘላለም ሕይወት እንድታገኙ ብሉ ያለው በእርሱ ያላመኑ ሰዎች ነው። እንጀራን ብለው ፈልገው ለተከተሉት ሰዎች ነው። ምክንያቱም የዘላለም ሕይወት ማግኘት ስላለባቸው። ይሄ እንጀራ እንዴት ነው የሚበላው ካልሽ በእኔ እመኑ ነው እያላችሁ ያለው። ሙሉ አውዱ የሚናገረው በክርስቶስ ኢየሱስ አምኖ ስለመዳን ለሐዋርያት ያለው ሥጋው ደሙን ይሄ ስለኔ መታሰቢያ አድርጉ ብሎ ያላቸው ጊዜ ላይ ስለ ዘላለማዊት ግንኙነት የለውም እያልክ ነው? እሱ ጋር ኦፍ ኮርስ ለመታሰቢያ ነው አድርጉት ያለው። የዘላለም ሕይወት እንድታገኙበት አላለም። ኦልሬዲ እኮ የዘላለም ሕይወት ያላቸው ሰዎች ናቸው፣ በኢየሱስ አምነው የተከተሉት ናቸው። ለመታሰቢያ አድርጉት ነው የተባለው። ለመታሰቢያ ነው የሚያደርጉት። ጳውሎስ ይህንን የደገመው ቆሮንቶስ ላይ እኮ ምዕራፍ 11 ላይ ይህንን ነው የሚያወራው። ለመታሰቢያ ግልጽ በሆነ ቋንቋ የሚናገረው መታሰቢያ ነው። ሐዋርያቶች ሲያደርጉት የነበረው ለመታሰቢያ ነው፣ ሌላ አይደለም። ምንድን ነው የሚያስቡት? እሱም በማመን የሚገኘውን የዘላለም ሕይወት፣ ስለ ሰው ልጆች ኃጢአትና በደል በመስቀል ላይ የከፈለውን ዋጋ፣ ሞትና ትንሣኤውን ይናገራሉ። አየሽ፣ የዳኑ ሰዎች ናቸው ሞትና ትንሣኤውን የሚናገሩት። በሱ ሞት እኛ ዳንን፣ በሱ ሞት በሱ መነሳት እኛ ጸደቅን እያሉ ነው የሚያውጁት። they already saved። አየሽ፣ ለዚህ እኮ ነው መጽሐፉ በኢየሱስ የሚያምን ነው የዘላለም ሕይወት እንዳለው በእርግጠኝነት የሚናገረው። በክርስቶስ ኢየሱስ የሚያምን በልጁ የሚያምን ልጁ ያለው ሕይወት አለው። በጣም ቃሉ ግልጽ ነው። እና አፕሪሼት ሕይወት ዓለም ለእግዚአብሔር ሐሳብ መሸነፉ የተሻለ ነው የሚሆነው። ምናልባት ሜላ የሚጨምርልሽ ነገር ካለ ጥሩ ነው። ቆይ ይሄኛን አይመለከትም ማለት ነው። ይሄ አሁን የተናገረውን ዮሐንስ ወንጌል ምዕራፍ 6 ክርስቲያኖችን አይመለከትም? እንዴት ይመለከታል እንጂ እሱን በልተናል እንሄዳለን። አይ ቃሉ ነው ማለት ነው። አሁን ለህዝቡ እንጀራ ፈልገው ለተከተሉት ለአይሁድና ለሌሎቹ ነው እንጂ ለቅድም እንትን ያልኩ ይሄንን ኮንሰፕቱን የተናገረው በክርስቶስ ኢየሱስ አምነው ላልዳኑ ሰዎች ነው። ብሉኝ ያላቸው እነሱን ነው። አምነው ላልዳኑ ማለት አምነዋል ግን አልዳኑም ነው ወይስ አይደለም? አልተቀበሉትም። ገና እኮ የህይወት እንጀራ ኢየሱስ መሆኑን አምነው የተከተሉ ሰዎች አይደሉም። ተአምር አይተው ነው የተከተሉት። እነዚህ ሰዎች ማለት እንጀራ በልተው ነው የተከተሉት። ለሆዳቸው ሲሉ ነው የተከተሉት። እውነት ኢየሱስ የዘላለም ሕይወት እንደሚሰጥ አምነው የተከተሉ ሰዎች አይደሉም። እነሱ የተከተሉት ለምድራዊ እንጀራ ነው። ኢየሱስ እያወራ ያለው ስለ መንፈሳዊ መብል ነው። የዘላለም ሕይወት ነፍስ ስለምታርፍበት ሕይወት ነው የሚያወራው። እነሱ የተከተሉት ለምድራዊ እንጀራ ነው፣ ሆዳቸውን ለማሳረፍ ነው። አይሽ ልዩነቱ ከምድራዊ ይሄ ቃል የተሰጠው ግን ለሁላችንም ነው። ልክ ነው። ለዚህ እኮ ነው እኛም ይሄንን ኢየሱስን በልተነው አይደል እንደ ሕይወት ያገኘ ነው። አይሽ ብሉኛ ብሎን አይደል? ይሄው በልተነው እኮ ነው። በልተነው ነው የሚለው ኮንሰፕት ኢየሱስ ክርስቶስን እንደ እንጀራና እንደ ዳቦ በልተነው ማለት አይደለም። በልባችን አምነነው ነው። ቁርባን አይደለም ይሄ ቃል። ቁርባን ኮንሰፕቱ ሊተራሊ ዕለተ ሐሙስ ላይ የተሰጠው እሱ ቁርባን አይደለም የሚያወራው። ስለሱ አይደለም የሚናገረው። ላሳይሽ ክፍሉ ላይ በደንብ ስለሚናገር ዕለተ ሐሙስ እኮ አይደለም። የ50 አሳና 5 አሳና
2 ዓሳና 5 እንጀራ 5 እሱን ለዛ ነው እሱን ማምታታት ተገቢ አይደለም ነው። ኦኬ ያ ክፍል ላይ የሚያወራው ወይስ ሁለቱም ጋር ቁርባን አይደለም ነው አንተ የምትለው? አይደለም ይኸውልሽ፣ ቁርባን የምንለው የጌታ እራትን ነው የምንለው አይደል? እሱ ለተሐሙስ ነው። ኦኬ ለተሐሙስ ላይ አንስቶ ባርኮ ይሰጣቸውን ነው። እሱ ለተሐሙስ ላይ ነው የተከናወነው። እሱ ለመታሰቢያ ያድርጉት ነው ያለው። ኦኬ እኔን ብሉኝ ግን ያለው ዮሐንስ ወንጌል ምዕራፍ 6 ላይ ለመታሰቢያ አይደለም፣ ህይወት እንድታገኙበት ነው። ኦኬ ይሄ ህይወት እንድታገኙበት እኔን ብሉኝ ያለው ሊተራሊ በአፍ የሚበላ አይደለም። ኦኬ ጌታ የተናገረው ዮሐንስ ወንጌል ምዕራፍ 6 ላይ በደንብ እንድትረጁ 63 ላይ እንደዚህ የሚል ቃል አለ። ጌታ የተናገረው ስለ እንትን አይደለም፣ ስለ ፊዚካል ስለሆነ ጉዳይ አይደለም። 63 ላይ እንደዚህ ይላል። ይኸውልሽ ግን ቆይ ዳኒ እዚህ ጋር አሁን እኮ ያወጣ አንተ ያልከኝ አወጣሁትና ማለት ነው። እሺ ዮሐንስ ወንጌል 6 ላይ እንዴ ይህ ሰው ስጋውን ሊሰጠን እንዴት ይችላል ብለው ሲከራከሩ ጌታችን ኢየሱስ ምሳሌ ያነጋገር ነው ወይም ደግሞ ይሄ እኮ በቃ ሊተራሊ በሐሳብ ማመን ብቻ ነው ምናምን ብለው እኮ እዛ ላይ አላረማቸውም። ይልቁንም እውነት ነው ስጋዬን ካልበላችሁ ደሜን ካልጠጣችሁ ህይወት የላችሁም ብሎ ቃሉን አጸናው እኮ ጭራሽ። አይ ባይዘው ሊተራሊ ስጋና ደም አይደለም ይሄ እኮ ጀስት ቲዮሎጂካሊ ልባችሁ ውስጥ እኔን አሳድሩኝ ማለቴ ነው ምናምን ብሎ እኮ አላስተባበለውም ቃሉ። አይ ከላይ ጀምሮ አውዱን ከተመለከትሽ እሱን ነው እንጂ ያለ ያለው በደንብ ነው እንጂ ያለው። ለምሳሌ 63 ላይ አንብብልሽ ያልኩሽ ይሄን ነው። ህይወት የሚሰጥ መንፈስ ነው እንጂ ስጋ ምንም አይጠቅምም። እኔ ነገርኳችሁ ቃል መንፈስ ነው ህይወት ነው። አለቀ። የጌታ መደምደሚያ በዚህ ቃል ነው። ባይዘው ሐሳቡን እዚህ ጋር በደንብ ነው የሚያሳምረው። ያው ህይወት የሚሰጠው ምንድነው? እሱ መንፈስ ነው። ስጋ ምንም አይጠቅምም። እኔ ነገርኳችሁ ከላይ ጀምሮ ማለት ነው። ቃል መንፈስ ነው ህይወት ነው። አለቀ። የጌታ ንግግር ነው። እየተወራ ያለው ስለ ቂጣና ስለ ወይን አይደለም እዚህ ክፍል ላይ። እንግዲያው ስለምንድን ነው? ኢየሱስን አምኖ የዘላለም ሕይወት ስለማግኘት ነው። ምክንያቱም ከሰማይ የወረደው እንጀራ እሱ ነው። ቁርባን ምንድነው? እሱ ከሰማይ አይደለም የወረደው ሰላም። ይሄኛው ዮሐንስ ወንጌል ምዕራፍ 6 አሊከብድ ማለት በአንድ ሊከብድ ይችላል። በቃ እያንዳንዱ ቃል ላይ እንዴት የተከፈለ አስተምህሮ እንዳለ ነው። በቃ አሁን እንድታነቢ እኮ ዓላማው እንድታነቢ ነው። አሁን ስታነቢውን እውነተኛውን እግዚአብሔርን ሐሳብ እንድትረጂ ነው። እዚህ ክፍል ላይ የሚያወራው በደንብ የሚናገረው ስለምንድን ነው ካልሽ በግልጽ ቋንቋ በእኔ እመኑ የሚለውን ኮንሰፕት ነው ጌታ የሚያወራው። ስለ ወይን አላነሳም ሲል ምን ማለት ነው? አሁን ጌታ እየተናገረ ያለው ስለ መንፈሳዊ መብል ነው። ታለም ጌታ እያወራ ያለው እነሱ እየጠበቁ ያሉት እንዴት ነው ይሄንን ስጋውን ቆርጦ የሚሰጠን ነው እያሉ ያሉት። ጌታ እያወራው ያለው ስለ መንፈሳዊ ነገር ነው። ጌታ ያወራው መንፈሳዊ ነገር ነው። ያ መንፈሳዊ ነገር ሰው የሚቀበለው በዚህ ፊዚካል በሆነ ነገር ላይ በመብላት በመጠጣት አይደለም፣ በልብ ነው። ስፒሪቹዋል ጉዳይ ነው፣ መንፈሳዊ ጉዳይ ነው። ይሄ መንፈሳዊ ጉዳይ በልብ ነው የምትቀበዩ። እሱ ነው ጌታ እያወራ ያለው ታዲያ። መብላት ፊዚካል ነገርማ እኮ በልቷል። ጌታ እኮ ባርኮ ሰጥቷቸዋል እኮ በልተዋል እኮ፣ ግን ተራቡ። አየሽ፣ አሁን ጌታ እየተናገረ ያለው ስለ መንፈሳዊ መብል ነው። ይሄ መንፈሳዊ መብል ደግሞ የሚገኘው በክርስቶስ ኢየሱስ በማመን ነው። ሁለት ጥቅሶችን እዚሁ ክፍል ላይ ላንብብልሽና ሙቭ እናርግ። ይሄው እንደዚህ ይላል። እሺ የእግዚአብሔርን እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና አላቸው። የማን የእግዚአብሔር እንጀራ ከየት ነው የሚወርደው? ከሰማይ። ቁጥር 34 ላይ ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። ምንም? ይህንን እንጀራ። ይሄ እንጀራ ከየት ነው የሚወርደው?
ከሰማይ። ይሄ እንጀራ ማን ነው? ኢየሱስ ክርስቶስ። ቁጥር 35 አሁን ላንብብልሽ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ ከቶ አይጠማም። ዲስ ኢዝ ኦል። በቃ አለቀ። እሺ ለምን እሱም የማይራበው? ስለበላሁ እኮ ነው እታለም። እሺ ምን አለ? እኔ ነኝ የሕይወት እንጀራ። ኢየሱስ ክርስቶስ ነው የሕይወት እንጀራው፣ ራሱ ነው። ከሰማይ የወረደው እሱ ነው አይደል? ስለዚህ ወደ እኔ የሚመጣ በእኔ የሚያምን ማለት ነው፣ በክርስቶስ ኢየሱስን መቀበል ማለት ነው። ሌላ ምንም ቋንቋ የለውም። ወደ እኔ የሚመጣ ከቶ ምን አይልም? አይራብም። በእኔም የሚያምን ሁልጊዜ ከቶ አይጠማም። ስለዚህ ክርስቶስ ኢየሱስን መብላትና መጠጣት ማለት ኢየሱስን ማመንና ወደ ክርስቶስ ኢየሱስ መምጣት ማለት ነው። አለቀ። ሌላ ትርጓሜ የለውም። ስጠን አሉት ይህንን የሕይወት እንጀራ። ይሄ የሕይወት እንጀራ እንዴት ነው የሚገኘው ብሎ ነገራቸው። ወደ እኔ ኑ፣ እኔን ብሉኝ፣ እኔን ጠጡኝ አላቸው። በምን ኮንቴክስት? በእኔ እመኑ፣ ወደ እኔ ኑ በማለት ማለት ነው። ሌላ ምንም ጥያቄ የለውም። ሌላ ምንም መልስ የለውም። የጌታ መልስ ይህንን ነው እያወራ ያለው፣ ክሊር በሆነ ቋንቋ ማለት ነው። ምን አለ? ወደ እኔ ኑ፣ ወደ እኔ የሚመጣ አለ። ከዛስ በእኔ እመኑ አለ። በቃ አለቀ። እነኚህ ሰዎች እንጀራውን መብላት ነበር የፈለጉት። እንዴት ነው ታዲያ እንጀራው የሚበላው? ወደ ኢየሱስ መምጣት። እንዴት ነው የሚጠጣው? በእሱ ማመን። አለቀ። ይህንን ነው ጌታ እየተናገረ ያለው። ስለዚህ ክፍሉ የሚናገረው ይህንን ነው እንድትረጁ ያክል ማለት ነውና ሜላ የምትጨምርላት ነገር ካለ ያው እንድታዩ ያክል ሜላ የምትጨምርላት ነገር አለ ምናልባት? አይ ጥሩ ሰዓት አውርተናል። 1-2 ሰዓት አውርተናል። በደንብ እንድታዩ ነው አሁን ያለውን እይታ። በኦርቶዶክሱ በኩል ያለውን ስትነግሪን ነበር፣ ደግሞ በዚህ በኩል ያለውን አሳውቀናል። ስለዚህ እሱን ደጋግመሽ ብታዩ አንዳንዴ ምን ይጠቅማል መሰለሽ፣ የሆነ ብዙ ጊዜ የተነገረን ነገር ሐሳብ ይኖራልና ከዛ ከተነገረን ሐሳብ አዲስ ትምህርት ስንሰማ የሆነ እንግዳ ትምህርት ይመስለናል። ግን እንግዳ ትምህርት የሚሆነው ለኛ ለጆሮአችን ነው እንጂ ለመጽሐፉ ማይሆንበት ጊዜ አለ እና ብዙ ጊዜ አዲስ ትምህርት ይመስለናል። አዲስ ትምህርት መጣብናን ይባላልና አዲስ ትምህርት ለጆሮአችን ነው ወይስ ለመጽሐፉ ነው አዲስ ትምህርት የሚለውን መለየት በጣም ያስፈልጋል። ምናልባት እኔ እኮ አዲስ የሚሆንብኝ ያው ከአፖስቶሊክ ሰክሰሽን አንፃር ምንም እንትን ስለሌለውና ላይክ ሪሰንትሊ የመጣ ነው። እነሱስ እንዴት እንደዚህ ሲሏቸው አመኑ ብዬ ነው እኔ እንትን የምለው። ላይክ ሌላ እንዴት ነው ከዛ በፊት እንዴት ነበር ሲረዱ የነበሩት አባቶች እዛ ድረስ እስከ ሉተር ድረስ እንዴት ደረሰ ምናምን የሚለውን ነገር እንዴት ነው የሚቀበሉት? አንዳንዴ አይ ወንደር ባኔ እሱን አትጀምሪኛውን ሐዋርያዊ ቅብብሎሽ የሚለውን ተይ፣ እሱን አትጀምሪ። ምክንያቱም አይደለም ሲሪየስ አንድ ጥያቄ በጠይቅሽ በሐዋርያት ቅብብሎሽ ላይ ትክክለኛ መልስ አሰጪኝ። አይ ኖ አይደለም ላይክ እኔ ዘ ኦንሊ ቲንግ ማውቀው ኦል ኦፍ የሆነ ሴንቸሪ ላይ እንደመጣ ነው የፕሮቴስታንት እምነትና ላይክ እስከ መጨረሻ ድረስ የሚጸና እሱ ይድናል የሚለው አንዱ ከፕሮቴስታንት ትምህርት መጠበቅ ነው እኔ የሚመስለኝ ስሰማ ማለት የሚገባኝ አንዱ ከአዲስ ትምህርት መጠበቅ ነው። ማቴዎስ 24ን ጠቅሰሽ ብቻ እንዳይሆን ከፕሮቴስታንት ጋር ያገናኘሽው በልጠበቅ አድርገው ጭራሽ ማቴዎስ ጠቅሰሽ ከፕሮቴስታንት ጋር አገናኘሽው። ላይክ ሪሰንትሊ የመጣ ነገር ነው። ላይክ ኦል ፕሮቴስታንት ሪሰንትሊ ነው እና እናንተ ሁሉ እንዴት ተቀበላችሁት? ኢዝሊ እንደዚህ አይነት በጣም ላይክ አሁን ኦል ኦፍ ዘ ሰደን ተገልጦላቸው ነው ወይስ ከነ ጳውሎስ ከነ ቅዱስ ጳውሎስ እንደዚህ ነው እንደዛ ነው እውነት ለማለት የፈለጉት የሚለው በእርግጥ መጽሐፍ ቅዱስ ጥናት የሚያስፈልገው ጉዳይ ነው። እውነት ግን ያው ሲኒየር እንዲህ ለማለት ነው ሲል ነው ያው መጽናት ማለት ለእኔ አንዱ እሱ ነው ብዬ ስለሆነ ነው።
በጣም አይ ዶንት ኖ 2 hours ነው አይገርምም የወሰድነው? ከዛ በላይ ሚድናይት አካባቢ ነበር የጀመርነው።